መጀመሪያ ማወራው ስለ ጠቅላላ ዩቲዩበር ነው። መጀመሪያ እኛ የስደት ሀገር ሰዎች በእርግጠኝነት ወገኖቻችንን፣ እህቶቻችንን፣ የሀገራችንን ልጆች ማሳደግ እንዲያድጉ እንዲለወጡ በሀገራቸው እንደኛ ስደት እንዳይቀምሱ ስለምንፈልግ እንጂ ሁሉም የተማረ ነው። ሁሉን ነገር የሚያውቅ ነው። አመጣጣችሁ በጣም ደስ ይላል። መጀመሪያ ስትጀምሩ ዩቲዩብን በፍቅር ነው የምትመጡት። የምታስተላልፉት ነገር ጥሩ ነው። የምታደርጉት ነገር ጥሩ ነው። እያደጋችሁ የሆነ ብሩ በዛ እያለ እየተከፈላችሁ ትንሽ ከፍ እያላችሁ ስትመጡ ደግሞ በጣም ጭምልቅልቅ አላችሁ። ጭምልቅልቅ አብሶ የቡታጅራ ለምን ሀገራችሁንስ ለምን በመጥፎ ነገር ታስነሳላችሁ? ለምን በዚህ ልክ እንደ ገንዘብ ኃላፊ ጠፊ ነው። ሁላችንም እኮ እየኖርንበት ነው። ሁላችንም ስለ ገንዘብ እናውቃለን፣ ግን በዚህ ልክ አይደለም። እኛ አሁን አረብ ሀገር ተቃጥለን ስንት መከራ አይተን ወገኖቻችን ለወገን እየደረስን ቆይ ምን እናድርግ፣ ይሄ ነገር እኮ ጥሩ አይደለም እያለን እርስ በርሳችን እየተመካከርን እናንተ እንድታድጉልን እያደረግን ያለ ነው። በነገራችን ላይ እንደ ጅልነት አትቁጠሩብን። እኛ ጅል አይደለንም። የምንከተላችሁ ስለወደድናችሁ የአረቧን ጭንቀት ታስረሱናላችሁ ብለን እንጂ ለሚወለዱት ህፃኖች ዝሙት እያስተማራችሁ አሁን ላይ አብሶ የመጣው ስራ ሁላ ዩቲዩበሮች የተባላችሁ አብሶ ቡታጅራ፣ እኔ አሁን እጠራለሁ፣ ይቅርታ አድርጉልኝ ቡታጅራ ልጆች። ለምን ራሳቸው ዩቲዩበሮች ናቸው ስሟን እያስጠሩት ያሉት። እየተደረገ ያለው ነገር ትክክል አይደለም። ወደኋላ ተመለሱ። ምንድን ነበር እየሰራን የነበር ነው? ምንድን ነበር የምናስተላልፈው? ልጆቹስ የአረብ ሀገር ስደተኞችን ሊከተሉን የቻሉት ምን አስተምረን ነው እንዴ? እኛ እኮ ብዙ ነገር ሌላ የምናየዋለን፣ ብዙ ዩቲዩብ ላይ የምናየዋለን። ግን እናንተ እንድታድጉልን የቋንቋችን ስለሆነ ሀዘናችንን የምታስረሱን ስለሆነ አሁን ግን ተጨመላለቃችሁ። የምታስተምሩ ዝሙት ነው የምታስተምሩ። ስለ ሃይማኖት ውስጥ ገብታችሁ በመስቀል መተት ድግምት፣ በስመ አብ ወወልድ ወመንፈስ ቅዱስ እግዚአብሔር ይቅር ይበላችሁ። እከሌ አበደች ትላላችሁ እንዴ? አንድ ቀን እኮ ይሄ ነገር ይፈጠራል። እብደትንም ራሳችሁ ተመኝታችሁ እንትን እያላችሁት አንድ ቀን ይሄ ነገር ቢፈጠር ምንድን ነው መመለሻችሁ? ምንድን ነው እያደረጋችሁ ያላችሁ? ተመለሱ። ከምታደርጉት ነገር ተመለሱ። በኋላ ቀረቀርም ትገባላችሁ፣ አይቀርላችሁም። ተብሎ አንዴ ከተነሳች የአረብ ሀገር ያለች ሴት ሁላ ማለት ነው እንትን ትላችኋለች፣ ቀረቀር ታስገባችኋለች። እንተዋቸው፣ ቆይ ይቀየሩ እንደው ቆይተው እንደው እያለ ነው ዝም ያልናችሁ። ግን አሁን እናንተ በጣም አበዛችሁት። ወደ ልጆቻችን ስመጣ ደግሞ ማለት ነው የኔ ወርቆች ሀይሚዬ፣ ብሩኬ እግዚአብሔርን መቼም ቢሆን እናንተን እኔ በዛ አልጠብቃችሁም ጭራሽ ማለት ነው። የጠሉት ይወርሳል፣ የፈሩት ይደርሳል ሲባል እሰማ ነበረ። እኛ እዚህ ተቀምጠን አምላኪ ሆይ አደራህን ልጆቻችንን ወደ ሌላ ነገር እንዳትወስድብኝ እያልን ነበር ሁሌም ጸሎት የምናደርገው። ግን አሁን አካሄዳችሁ አላመረም። ከምትሄዱበት መንገድ ተመለሱ። ያላችሁበት መንገድ የተሳሳተ ቦታ ነው። እናንተን አይመጥንም እንዴ? እኛ እኮ ብዙ ነገሮቻችን ናቸው። እኔ ብዙ ጊዜ ላለሁኝ ምን ነው እድሜ ትንሽ ሆኖ ሀይሚ ታላቂ ሆና ከሀይሚዬ ብዙ ነገር በተማርኩኝ። ከብሩኬም በጣም ብዙ ሰው ልጄ እንደ ብሩክ በሆነልኝ ይላል። እናንተ ጭራሽ የማይመጥናችሁ በልጅ አብሶ በልጅ እንዴ! ይች ህፃን ልጅ ለምን ትዘቅዘቅ? እናት አባት እዚህ ለምን ይዘቅዘቁ? እናንተስ ለምን? ምንም እይታችሁ ራሱ ትንሽ ሆኖ ኮመንታችሁ እንዴት እንደሚጣፍጠን በፍቅር ነው የምናያቸው። ረድኤት ነው ዋናው። በምንሰራው ስራ ሁላ እግዚአብሔር ረድኤቱን ሲያዝበት ነው። ቪው ታየላችሁ። በዛ ምን አለ እኛ እዚህ እያለቀስን ብዙ ልጆች እየታመሙ ሁላችንም እየተጨነቅን እናንተ ስትሰደቡ እየከፋን እናት አባት አብሶ እናት አሁንም ሙሽዬ አባዬ እነዛ ደርባቦች እነሱ ሲዘቀዘቁ እነሱ ሲረገጡ ሲሰደቡ አያማችሁም እንዴ? በጣም ለትውልድም እያስተማራችሁት ያለ ትክክል አይደለም። የኛ ልጆች አሁንም ነገም ዛሬም በጣም እንወዳችኋለን፣ እናከብራችኋለን። ወደ መጥፎ እንድትሄዱብን አንፈልግም። አንዳንዶቻችሁ ደግሞ ይስሩ የምትሉ ሰዎች እንደ በፈጠራችሁ እንደዛ አይነት ቃል አታውሩ። ይስሩ አትበሉ። ልጆቻችን ወደ መጥፎ ነገር እየሄዱብን ነው። እኛ አንፈልገውም። ብዙ አውሮፓ የሚኖሩ እህቶቻችሁ የሚወዷቸው እግዚአብሔርን እኛ ብዙዎቹን አብረን እናወራለን፣ እናያቸዋለን። እናንተ እንድታድጉላቸው ሚዲያ ነገ ይጠፋል። ልጆቻችን የራሳቸው ነገር እንዲኖራቸው ነው የምንፈልገው ነው የሚሉት ሁሌም ማለት ነው። ለእናንተ ያላቸው ፍቅር ልጆቻችን እንዲያድጉልን ትልቅ ደረጃ እንዲደርሱልን ሚዲያ ነገ ሊያቆም ስለሚችል ለልጆቻችን ግን የሆነ ነገር ማድረግ አለባቸው ነው የሚሉት። በገባችሁበት ማንም አሰፍሯቸው አያውቅም። የጨረቃ ፋሚሊ ሁሌም እንደተመሰገነ ሁሌም እንደተከበረ የሚኖረው ለእናንተ እድገት ብሎ ነው። ወደ መጥፎ ነገር እንድትገቡ ፈልጎ አይደለም፣ በፍጹም ማለት ነው።
ሰው እንዳታጡ። እኔ አሁንም ዛሬም የምናገረው ወዳጆቻቸውን እንደ እናት የሆኑ ቤተሰብ ነው ያላቸው፣ እንደ እህት ስፍስፍ ብለው ከራሳቸው ይበልጥ የሚወዱ ወዳጆች ናቸው ያሏቸው። ወዳጆቻችሁን እንደው በፈጠራችሁ እንዳታጡ። ይሄ የተጨማለቀ በጣም እናንተን የማይመጥን የቆሸሸ ስራ ተውና ወደ ራሳችሁ ተመለሱልን። እኛ ላይብ ስትገቡ አዳራችንን ሙያችንን ቁጭ ብለን ውለን በስራ አዳራችንን ቁጭ ብለን ሳንተኛ የምናድርበት ቀን አለ። ላይፍ ስትገቡ ለምን? ከእናንተ ፍቅር ስላለን እና ፍቅራችሁን አትጡ። በጣም እያጠፋችሁ ነው ያላችሁት። ከጥፋታችሁ ተመለሱ። የምታደርጉት ስራ ትክክል አይደለም። አሁንም ዛሬም ነገ የምናገራለሁ፣ ልጆቻችን ከጥፋት ተመለሱ። በሰው የጠላ ነው በእናንተ እያየነው ነው። እና በጣም አመሰግናለሁ ስላዳመጣችሁኝ። አውሩ የት ናችሁ? ፍሬ ወይ መቆያ ወይ መቅዲ እኮ ቡዛ እየበላው ነበር። ለዛ ነው። እሺ የወላችሁ በመጀመሪያ እንዴት አመሻችሁ? ገንዬ ያስተላለፍሽውን ሰምቻለሁ። ቴኔሽዬም ሁላችሁም ተባረኩ። አዎ እንግዲህ ምንድን ነው የእኛን ልጆች ብቻ ሳይሆን የሚወክለው እንዳለ ዩቱበር የተባለ ትናንትና እንኳን ይሄ ህፃን ልጅ ቢከፈትለት ዩቱበር ሴት ጎትቶ ነው የመጣው። ይሄ ደግሞ ትውልድ እየጠፋ ነው። የሴት ልጅ መገፋት መቆም አለበት። የሴት ልጅ ጥቃት መቆም አለበት። እኔ እንደ ጥቃት ነው የምወስደው። አንደኛ ምንም ትምህርት የለውም። ባለትዳር የሆነች ሴት አንድ ጋለሞታ መታ ለእኔ ስጭኝ፣ ለእኔ ይሁን ለአንቺ ይሁን ነው እያየን ያለ ነው እውነት ለመናገር እና ማንኛውም ዩቱበሮች የሚሰሩት ትምህርት የለው። ይሄን ደግሞ እየበከለው እንደው ይቅርታ አድርጉልኝና አብርሃም የሚባል ዩቱበር ነው፣ እንዳትቀየሙ። ለምን እንደሆን ታውቃላችሁ? እሱ የሚያመጣው አይዲያ በመስቀላችን መጣ፣ በእምነታችን መጣ፣ ቀጠለ፣ በብዙ ነገር በምናየው ነገር። እኛም ደግሞ ልጆቻችን እንዲበላሹ አንፈልግም። አንድ መጥፎ ጎረቤት ወይም ደግሞ ጓደኛውን ነው የሚመስለው። ወደዛ አቅጣጫ እየተኬደ ነው ያለው። እንዲህ አልነበሩ የእኛ ልጆች እውነት ለመናገር ልክ አብርሃም አሁን ትላንትና እኔ ድንግል ነኝ ሴት አልፈልግም ጅኒ ዛሬ ከሚስቱ ጋር ታረቀ። ብቻ ዝም ብላችሁ ስሙ። ነገ ደግሞ ሌላ እንትን ታምር። ስለዚህ ይሄ ነገር መብቃት አለበት። እኔ የእሱ ኦዲየንስ አይደለሁም። እኔ አንድና አንድ የአሚና የብሩኬ ነኝ። ግን ልጆቻችን እንወዳቸዋለን። እኛ እነሱን እንደዚህ እንቅልፋተን 24 ሰዓት ከገስ ወደ ገስ የተቀያየርን የምንለፈልፈው ስለምንወዳቸው ነው። አድናቂያዎቻቸውን እንጂ አልወለድናቸውም። የሰው ልጅ እኮ የወለደውን ልጅ እንኳን መክሮ ሲደክሞ ይተዋል። 9 ወሩ እንኳን አርግዞ የወለደውን ማለት ነው። እኛ ግን በሚያሳዩን ነገር ነው የወደድናቸው። እንዲበላሹብን አንፈልግም። ይሄ ስራ እነሱን አይመጥንም። በእነሱ የተነሳ እናት ምን ባረገችው ዶላሩ ደግሞ ተንኮል እየጨመረ ነው እየሄደ ያለው። ስለዚህ እኔ ምንድን ነው የምለው ነገር በቃ ብሩኬ እንደምትሉ እስቲ ይሄ ድምፃችን ይሰማ ነው የምለው። ምርጥ ኦዲየንስ አላቸው። በጣም ጥሩ። እንደነሱ የታደለ የለም። ገባሽ? በጣም ለነሱ የሚራራ ለነሱ የሚሞት ለነሱ መስዋዕት የሚከፍል ምርጥ ኦዲየንስ አላቸው። ገባሽ? ይህን ድራማ ቢያመጡም ባያመጡም ቻናላቸውን ሼር እያደረጉ ዋጋ እየከፈሉ ብዙ ሰው አለ የእነሱ ወዳጅ። እግዚአብሔርን እስቲ ሌላ ቦታ የሌላን ኦዲየንስ እና የእነሱን ኦዲየንስ ስታስተያዩ ምንም ነገር በእውነት ይሄ ለእነሱ የማይመጥን ስራ ነው። ሁለቱንም አይመጥንም። በተከበሩ እንደተከበሩት ጥሩ ስራ እየሰሩ እንደ ድሮ ፕራንክ እየተደራረጉ አሁን ያኔ ቡታጀራ እያሉ ምርጥ ፕራንክ ይሰሩ ነበረ። በእውነት በጣም በቃ ፍቅራቸው ፕራንካቸው ደስ የሚል የሚያስተምር ነበር። ፕራንክ ራሱ ሲሰሩ እና እንደዚህ አይነት ቢሰሩልን። ይሄ ድራማ የእነሱን የማይመጥን በቃ ሁለቱንም የማይመጥን ነገር ነው። ገብቶሻል? በጣም ያስጠላል። ጥሩ ኦዲየንስ አላቸው። ኦዲየንሳቸውን ባያጡ ባያስከፉ። የዋህ ኦዲየንስ ነው ይሄ ኦዲየንስ። ተመለስ ሲባል ይመለሳል እና በቃ ስራው ይቁም። ሁለታቸውንም አይመጥናቸው። እንደዚህ አይነት ስራ እንዳይሰሩ ፕራንክ በቃ እንደ በፊቱ በቃ ጥሩ ነገር ይዞ ቢመጡ ሰው ያያል እግዚአብሔርን እና እንደዛ ነው እላችኋለሁ። አመሰግናለሁ። ስራ ላይ ነኝ።
እንግዳ ይመጣል ብላ ሴትዮዋ እያጸዳው ነው። እና እንደዛ ነው። አመሰግናለሁ። አለን አስተላልፉ። እያንዳንዳችሁ መልእክታችሁን አስተላልፉ። ሁላችሁም አስተላለፋችሁ። የት ሄደሽ ነበር? እማነኝ ኤምነኝ ወልየዋ አንቺ እከካም ማለት ነው። እዚህ ትልልቅ ሰዎች እዚህ ቁጭ ብሎ ልሳደብሽ አትፈልጊ። የፈለጉት ይስሩ። እኛ አይደለም እንዴ የምናያቸው? ምን ጉድ ናችሁ እናንተ? ትልልቅ ሰዎች አላችሁ። ክፉ እንዳታናግርኝ። ጉድ እኮ ነው። አዎ ሀናን ብዙ ሰው አስተላልፏል። የቆየ የቀረ ለአምሪ አለች። ለአምሪ አስተላልፊ። አዎ መቆያ ማስተላልፋለች። ፍሬ አድርጓቸው ሚዩት አልጓቸው እየሰሙ ይቃጠሉ። እዚህ ጋር እኔ የማስተላልፈው ምንድን ነው መሰላችሁ? የእኛን ልጆች ብቻ ሳይሆን ለጠቅላላ ኢትዮበሮች ነው ማስተላልፈው። ለጠቅላላ ለምን ይመለከተኛል? ለምን አገሬ ወዴት እየሄደች ነው? ኢትዮጵያዊነቴን እኮ በቃ ያፈነገጠ ባህላችንን ያፈነገጠ ትውልድን የሚያበላሽ እያንዳንዱ ኢትዮበር ይዞ የሚመጣው እኔ እዚህ ጋር ወይ ብሩኬ ወይ ሀይሜ አይደለም ብለው ጠቅላላ ኢትዮበሮች ኢትዮጵያን ማለት ነው በቃ እያበላሿት ነው ያለው እና